የ2026 የአፍሪካ ዋንጫ ፍጻሜውን አግኝቷል። እንግዲህ በሞሮኮ አስተናጋጅነት ሲካሄድ ነበር የከረመው። ለፍጻሜ የደረሱት ደግሞ በ2021 ሻምፒዮን የነበረችዋ ሴኔጋል እና አዘጋጇ አገር ሞሮኮ ነበሩ። እንግዲህ የሁለቱ ሀገራት ጨዋታ ሙሉ 90 ደቂቃውን ያለምንም ግብ ከተጠናቀቀ በኋላ ባለቀ ሰዓት ሞሮኮዎች አዘጋጆች ማለት ነው የፍጹም ቅጣትን ወይም ፔናልቲ አግኝተው እጅግ በጣም አወዛጋቢ በሆነ መንገድ ሞሮኮዎች እችን ፔናልቲ ሳይጠቀሙባት ቀርተው ወደ ተጨማሪ ሰዓት ጨዋታ ሄዶ እንግዲህ በጣም የሚገርም አይነት ፉክክር ከታየበት በኋላ የመጨረሻ አሸናፊዋ እንግዲህ ሴኔጋል ሆናለች። ሴኔጋል ለሁለተኛ ጊዜ የአፍሪካ ዋንጫን በታሪኳ ከፍ አድርጋ ማንሳት ችላለች። ሳዲዮ ማኔም እንደዚሁ እንግዲህ የሁለት ጊዜ ባለ ክብር ሆኗል። በጣም እድለኛ የትውልዱ እድለኛ ሰው ተብሏል እና ተሸላሚም ነበረ። እንግዲህ በአጠቃላይ በጨዋታው እንቅስቃሴ በጣም የተሻሉ ነበሩ ብሎ መውሰድ ይቻላል። እንግዲህ ከአዘጋጆቹና በሜዳቸውና በደጋፊያቸው ፊት ከተጫወቱ ከሞሮኮዎች ይልቅ ሴኔጋሎች በጣም የተሻሉ ነበሩ ብሎ ማንሳት ይቻላል። የጨዋታውን እንቅስቃሴ በአጠቃላይ 50-50 ብሎ መውሰድ ነው የሚቻለው። በኳስ ቁጥጥሩም እንደዚህ ስታስቲካል መረጃዎች የሚያሳዩት እሱን ነው። ነገር ግን ሞሮኮ በሜዳውና በደጋፊ ፊት አዘጋጅም ሀገር እንደመሆኗ መጠን የሴኔጋሎችን የስነ ልቦና የበላይነትና ጥንካሬ ነው የሚያሳየው። እንግዲህ ዋንጫውን ከፍ አድርገው ማንሳት ችለዋል። እንኳን ደስ አላችሁ ማለት እንፈልጋለን። እንግዲህ በአጠቃላይ እዚህ አፍሪካ ዋንጫ እንግዲህ እንደሚታወቀው ወደ ከ60 ዓመት በላይ ያስቆጠረ በጣም አንጋፋ የሆነ መድረክ ነው። በ1957 እንደ አውሮፓውያን አቆጣጠር የተመሰረተ ነው። እንግዲህ የአፍሪካን የካፍ ማለት ነው። እንግዲህ በካፍ አማካይነት ውድድሩ ተጀምሮ ብዙ ዓመታትን የዘለቀ ነው። በነገራችን ላይ የዚህ ውድድር መስራች ከሚባሉት ሀገራት መካከል የኛዋ ኢትዮጵያ አንዷ ነች። ያው በውድድሩ ተወዳዳሪ ሆና ደምቃ ለዓመታት አብራ መዝለቅ ባትችልም ዋንጫውን የማንሳት ታሪክ ነበራት ኢትዮጵያ። ግን በአሁኑ ሰዓት እንግዲህ ተሳትፎ እንደራቃት ሁላችንም የምናውቀው ነው። ለማንኛውም ግን የሰሜንና የምዕራብ ሀገራት አፍሪካ ሀገራት በዚህ ውድድር ላይ በጣም ደምቀው ለብዙ ዓመታት መጥተዋል ማለት ይቻላል። ግብጽ 7 ጊዜ በማንሳት ይሄን ክብር ቀዳሚ ነች። እንግዲህ ሴኔጋል እንደምናውቀው ለሁለተኛ ጊዜ ያነሳችው። ሞሮኮን ብታነሳው ኑሮ ይሄን ለሁለተኛ ጊዜ ነበር የሚሆነው ክብሩ። በ1976 እንደ አውሮፓውያን አቆጣጠር ይሄንን ዋንጫ ከፍ አድርጋ አንስታለች ያኔ። አሁን አዘጋጅታ እንግዲህ ይሄን ዋንጫ ብታነሳ ኑሮ ለሁለተኛ ጊዜ ነበር የሚሆነው ክብሩ። እንግዲህ ለሴኔጋል የአሸናፊነቷን ጎል ያስቆጠረው ፔፔ ጎዬ እንግዲህ የጨዋታውን ኮከብ ተብሎ ተሸልሟል። በነገራችን ላይ ያው በስፔኑ ቪያሪያል እንደሚጫወት ይታወቃል። ይሄ ዲፌንሲቭ ሚድፊልደር በጣም ወሳኝ ተጫዋቻቸው ነው። እንግዲህ ለሀገሩም ትልቅ ታሪክ ሰርቷል ማለት ነው። በዚህ በአፍሪካ ዋንጫው የአፍሪካ ዋንጫን እውነት ለመናገር እኔ እንደ ሌሎቹ ሊጎችን እንኳን የማየት ያህል እንኳን ውድድሩን በደንብ አልተመለከትኩትም። ያው በስራም በተለያየ ምክንያት ሁኔታዎች ስላልተመቻቹልኝ፣ ነገር ግን የአጠቃላይ የውድድሩ ሂደት ምን ይመስል እንደነበረ በድፍረት መናገር ባይቻልም የፍጻሜውን ግን ለማየት ሞክሬያለሁ እና የፍጻሜው ጨዋታ በሴኔጋልና በሞሮኮ መካከል የተደረገው ፉክክር በጣም ጥሩ ነበር ብሎ ማለት ይቻላል እና እንግዲህ የአፍሪካ መድረክ ከኢትዮጵያና ከአንዳንድ የምስራቅ አፍሪካ ሀገራት ውጪ በርካቶች በዚህ መድረክ ላይ ራሳቸውን ያሳዩ ሀገራቸውን ወክለው እስከ ዋንጫ ድረስ በመሄድ ዋንጫ በማንሳት ወይም በሂደቱ በተለያዩ ምድቦች በመጫወት ራሳቸውን የሸጡበት መድረክ ነው ብሎ ማለት ይቻላል። እንግዲህ በዚህ ውድድር ላይ የፊፋውን ፕሬዝዳንት ጨምሮ የካፍ ፕሬዝዳንት፣ ሌሎቹም የእግር ኳስ አመራሮች ተገኝተው ሽልማቱን እንግዲህ የብር ሜዳሊያ ተሸላሚዎች ወይ ደግሞ ለፍጻሜ ለደረሱት ለሞሮኮውያን እንዲሁም ለአሸናፊዎች ደግሞ ለሴኔጋሎችም ተጫዋቾች የሜዳሊያ ክብሩንና እንዲሁም ዋንጫውን አበርክተዋል። በአጠቃላይ የውድድር ሂደቱ ምን እንደሚመስል በዝርዝር በሌላ ጊዜ ምን ሄድበት ነው። የፍጻሜው ግን በጣም ምርጥ ነበር ብሎ ማለት ይቻላል።